ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራ ቹን ዳንኤል ማለት እግዚአብሔር ይወልህ። ከዚህ በላይ ምን አባታችሁ ትፈልጋላችሁ? እግዚአብሔር ምስክሬ እኔ እድል ልስጠው ብዬ ነበረ ሰው እንዳይመጣብኝ ስለማልኳት ቻልኩኝ ዘጋሁት። ተዘጋ ስልኩ ናይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል ጎንደር ላይ ቲንክ እየሰማት ነበር እሱ። ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች ጃኒ አለች። እኔ አልደወልኩም ኤልሽዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለት አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፕ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴን መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጠጥ ስላልፈለኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛች ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። ግን በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። ቹን ዳንኤል ማለት እግዚአብሔር ይወልህ። እባብን የልቡን አይቶ እግሩን ነሳው። አንተን ለመቅበር እግዚአብሔር አዶናይን አስነሳ። ያንተን ሸለመጥማጥነት አይቶ ማንን አስነሳ? እማትደርስበት አዶናይ መጣ። በእድሜ እኩል ናችሁ። ድባቅ ነው የመጣ ድባቅ። ምክንያቱም ካንተ ጋር የነበሩት ሰዎች ተሳቀው እንደነበረ ማንም ያውቅ። ካንተ በታች እንዲያጎበድዱልህ ነበር የምትፈልገው። አፈር ገባ። አንተን የሚሰማ የለም። ማፈሪያ እግዚአብሔር መሰክሬ የጃኒን አለባበስ ጠንፌ የሆነው ለመልበስ ያደርጋል። የእውነት ኧረ የጃኒ ነው ምንድን ነው የምታወሩት ትባላላችሁ። አለባበስ እንኳን የምታስለምደው ጃኒ ናት። ቆዳ ግን አለባበሱ ብቻ አይደለም፣ ቁመናም ያስፈልጋል። አባቴ ቁመና የሚባል ነገር አለ ደግሞ። እሷ ስለለበሰችው ፊት አድርጌ ለብሳለሁ ብላችሁ ቦርጫም ሸረሪት እንዳትመስሉ። ሰው ያደረገውላ እኔ ላይ ይደምቃል ያምራል ብሎ ማሰብ ጥሩ አይደለም፣ ለጤናም ጥሩ አይደለም። ጤናችሁ በጣም ይቀዋውሳል። በእድሜ ነው የሚለበሰው። አሁን እኔ እግዚአብሔር ምስክሬ የማየው አለባበስ በእኔ እድሜ በእኔ ፊዚካል ያለ ሰውን አይቼ ነው የምለብሰው። አለባበስ በእኔ ፊዚካል ያለ ሰው ነው የሚለበሰው። ሰው ስላረገ ብዬ ፊት ብዬ አላረገም። this is the biggest problem ባበሻ ያለው እና ጃኒ ብዙዎቻችሁን አለባበስ፣ አነጋገር ምናምን አስተምራለች። መቀናት አጀንዳ መሆን ካለባት እንዴት መሆን እንደምትችል አስተምራለች። ከዚህ በላይ ምን አባታችሁ ትፈልጋላችሁ? ሲሪየስሊ ተፋቱ፣ በቃ ውጡ። ወደ ሰው ህይወት አትግቡ። ይህ ህይወት ድራማ አይደለም። ተረዳችሁኝ? እሷ እየመጣች ቪዲዮ እየሰራች የሆነ ዘፈን እየዘፈነች ምናምን ስለመጣች ብቻ ኦኬ ደስተኛ ነች ሲል አሁንም ሄደን እንምታት ነው በቃ በለው። ሲደብር ሴቶች ሆናችሁ ደግሞ አንዲት ሴት ለማውደቅ የምትሞክሩ አላችሁ። አሁን እናንተ ማለት ነው የሴቶች ቀን የሚባለው ይህ ለእናንተ አይገባችሁም። ወንድም አይደላችሁ ሴትም አይደላችሁ። አይ ዶንት ኖ ምን እንደሆናችሁ እውነት ለመናገር የማይሰለቻችሁ ወሬ ጥላቸው የማይሰለቻችሁ እውነቴን ነው የምላችሁ። በሰው ውድቀት የምትደሰቱና የምትኩራሩ ወሬ ሰብሳቢ ምን ያደርግላችኋል? አሁን እንደዚህ አይነት ሰው መሆን በእናታችሁ። እግዚአብሔር ምስክሬ እኔ እድል ልስጠው ብዬ ነበረ የይቅርታ ቪዲዮ በ24 ሰዓት ውስጥ ያልኩት። ባይዘው ማለት ነው ሁላችሁም እዚህ ያላችሁት ሰው በእንጀራችሁ ሲመጣ ምን ያህል ድረስ ርቀት እንደምትሄዱ እኔ ያልነግራችሁ። ኢትዮጵያ ውስጥ በጣም የምንጠላው አጸያፊ የሆነ ነገር በጣም አጸያፊ ሰው በስም እንኳን እንደዚህ ነው ሲባል የት ነው ብለን የምንደበድበው ነገር ነው እሱ ያለው ነገር ለኔ ማለት ነው።
እኔ እንደሱ መሳል ማናችን ባይዘውይ ማለት ነው። ከዚህ በፊትም ተናግሬያለሁ። ለሰው ልጅ ጥሩ መሆን ነው ከባድ። እግዚአብሔር ለሰው ልጅ ጥሩ መሆን ነው ከባድ፣ ክፉ መሆን በጣም ቀላል። እንዴ እኔ እኮ የራሴ ቤተሰብ አለኝ፣ እናት አባት አለኝ፣ ሚስት አለችኝ እኮ። አወድ እኮ ባለ ትዳር ነው፣ 2 ልጆች አሉት። ምንድነው የሚያወራው? ምንድነው እዚህ ጋር መጥቶ ናውን ፎንቲ ነው አወድን እንትን የሚለው ብሎ የሚያወራው? ቀልድ ነው። ምንም እኮ የሚያረጋጋ የማያረጋጋ ምናምን ነገር እኮ አይደለም ጋይስ። ምንም የሚያረጋጋ የማያረጋጋም ነገር አይደለም። ይሄን ነገር ለእናንተ የምነግራችሁ መናገር ስላለብኝ ነው። አንድ ሰው እዚህ ፕላትፎርም ላይ ሲመጣ መሳደብ እንደዚህ ነው እንደዚህ ነው እንደዚህ ነው እንደዚህ ነው ምንድነው የሚጠቅመው? ቆይ ምንድነው የሚጠቅመው እንዴ? ገና ለገና ለወንድ ስለሰጠ አልኳችሁ፣ ለሴት ከሰጠ ይሄማ እንደዚህ አድርጓታል፣ ይሄማ እሙሟን አስልካው ነው ምናምን ነው የሚባለው። በጣም 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 እርግጠኛ ነኝ። ምክንያቱም ከዚህ በፊት የነበሩት ጊፍተሮችም እንደዚህ ተብለው ስለነበረ ጥቅም እኮ ነው። ለምን በሄለን ወርቅዬ አስቀጣኝ። አወድ ማን ነው? አወድ ማለት ናውን ፎንቲ የሚበደው ሰው ነው ያለው እኮ ቃል በቃል። እንደዚህ አረክ ሲባል እኔ መርቅኜ ነው እኔ እንደዚህ ብያለሁ እንዴ ምናምን ነገር ይላል እንዴ። እስከ መቼ ብራዘር? አልፋታም። አሁን እግዚአብሔር ምስክሬ አልፋታም። ታያለህ፣ በእውነት አልፋታም።